ሞቾቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁ። ያው ኢዮዳብ አወያያለሁ ብሎ ሳምንት ሙሉ ፕሮግራም ተዘጋጀ ነበር። አመጣዋለሁ ብሎ ቃል ገብቶ ነበረ። ግን እንዳየነው ሊመጣለት ፈቃደኛ አልሆነም፣ እኔ ፊት መቆም ስለማይችል ማለት ነው። ስለዚህ ኢዮዳብ ስራውን ተወጥቷል። በጣም እናከብርሃለን፣ እናመሰግንሃለን። ለምን ካልከኝ እስካሁን አንድ ሳምንት መስዋዕት አድርገህ ውይይቱ እንዲካሄድ ሞክረሃል። ሁለተኛም ደግሞ እኛን አክብረህናል። ኢቨን ገስት ላይ ስትመጣ ራሱ ሙዚቃ ከነበር ሙዚቃው እንዲዘጋ እያደረክ በስነ ስርዓት አስተናግደናል። ይሄን እናመሰግናለን ማለት ነው። ዱዓ እናደርግልሃለን፣ አላህ ሂዳያ ይስጥህ። እሺ ይሄን ካየን ያው ውይይቱ አክቹዋሊ አሁን የሰማሁ ብያቸው አሁን የሰማሁት ግን አሁን በሰማው እኔ የውይይት ጥሪ አክብሬ እመጣለሁ፣ ችግር የለብኝም። ኢዮዳብም ምንድን ነው ያልኩት ባለፈው በፈለክበት ሰዓት ጥራኝ እመጣለሁ ብያለሁ። ያው ሰዓቱ ደርሶ ተገኝቻለሁ፣ ጨርሻለሁ። ግን ምን አደርጋለሁ እኔ ኢዮዳብ ስራውን ጨርሷል። እኔ ግን ያጀማ ሁላችሁም ሪፈርድ አድርጉ። ለመጨረሻ ጊዜ ያው 1 ሚሊዮን እንግባና 1 ሚሊዮን ከገባን በኋላ ድፍረቱ 1 ሚሊዮን ስለሆነ ሪዝን ያቀረበው 1 ሚሊዮን ከገባን በኋላ ሮብ 3 ሰዓት ላይ አሁን የፊታችን ሮብ 3 ሰዓት ላይ የውይይት ጥሪ አቀርባለሁ። ከዛ በኋላ ፋይሉ ይዘጋል። ቢያቀርብም እንኳን አንቀበለውም ማለት ነው። እንጨርሳለን። አሁን ቀጥታ ወደ ክርስትና እንግባ። ክርስቲያኖች ኮሜንት ላይ ሲሳደቡ ምናምን ነበር፣ እኛ ግን እንደዛ ኮሜንት አንመልስም። ጀስት ትምህርት ላይ ፎከስ የምናደርገው። እሺ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እኛ ሙስሊሞች አምላካችን ኃያል እንደሆነ አምላካችን አንድ እንደሆነ እናምናለን። አምላካችን ቁርአን ላይ ምን አለ? ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። አላህ ማን ነው ስንል ደግሞ ሁወላሁ አለዚ ላ ኢላሃ ኢላሁ፣ እሱ አላህ ነው፣ ከሱ ውጭ ሌላ አምላክ የለም ብሎ ተናገረ። ቀጥሎ አምላካችን ቁርአን ላይ ምን አለ? ቁል ሁወላሁ አሐድ በሉ አለ፣ እሱ አላህ አንድ ነው አለ። ስለዚህ ሙስሊሞች የምናመልከው አምላክ አንድ ነው። ባህሪያቶቹ ከሁሉ የላቀ ጥራት የተገባው ሱብሃነ ጥራት የተገባው አምላክ አለ። ይሄን ካየን ግን ወደ መጽሐፍ ቅዱስ ስንመጣ አምላክ በተገቢ ሁኔታ አልተገለጸም። አምላክ በተገቢ ሁኔታ አልተገለጸም። አምላክ ተንቋሿል የሚል ማስረጃ ታቀርባለሁ። ከምን ልጀምርላችሁ? መጽሐፍ ቅዱስ የሚናገረው አንድ ንግግር አለ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ እግዚአብሔራቸው ምን አለ? መጽሐፍ ቅዱስ ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካቸው ምን አለ? እንደ እርጉዝ ሴት እጮሃለሁኝ እያለ ይናገራል። ጥያቄ አምላካችሁ ምን ቢሆን ነው እንደዚህ የሚጮኸው? እውነት አምላክ እንደ እርጉዝ ሴት ይጮሃል የሚል ጥያቄ አቀርባለሁ። ይሄን ካያችሁልኝ ተጨማሪ እግዚአብሔር አንድ የሚናገረው ንግግር አለ። በደንብ አዳምጡ። ይሄን ንግግር ምን አለ እግዚአብሔር? በእውነት ኤፍሬም ለእኔ የከበረ ልጅ ነው አለ። ትንቢተ ኤርምያስ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ምን አለ? በእውኑ ኤፍሬም ለእኔ የከበረ ልጅ ነውን? ወይስ የተወደደ ሕፃን ነውን? በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጀቴ ታወከችለት፣ ርኅራኄም እራራለታለሁ ይላል እግዚአብሔር። እግዚአብሔር አንጀቱ ታወከ። የእግዚአብሔር አንጀት ይታወካል። ጥያቄያችን አምላካችሁ ይታወካል? ክርስቲያን ወገኖቻችን ፕላስ አምላካችሁ አንጀት አለው? ይሄ መልሱልኝ። ክርስቲያኖች አንጀት ሲባሉ ምሳሌያዊ አነጋገር ነው፣ አንጀት የለውም ይላሉ። ግን መጽሐፋቸውን ስንከፍተው እግዚአብሔር አንጀት እንዳለው ያምናሉ። በመጽሐፋቸውም ጽፈው አስቀምጠዋል። ማስረጃ ላቅርብላችሁ፣ ተመልከቱ። አሁን የከፈትኩላችሁ መጽሐፍ ታያችኋል። ይሄ መጽሐፍ እዩት በደንብ። ሰይፈ ሥላሴ ሰይፈ መለኮት ተብሎ የሚጠራ መጽሐፍ ነው። ምን የሚል ነገር እናገኛለን? ተመልከቱ። ስንከፍተው ይሄ መጽሐፍ እንዴ እግዚአብሔር ከርስ እንዳለው ቃል በቃል ከርስ እንዳለው ተቀምጧል። ከርስ አለው እግዚአብሔር። እሱ ላጣላችሁ እዚሁ ያው አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ አይደለም የፍጡራን ሁሉ ከርስ ስለፈጠረ ከርሳችሁ ሰላምታ ይገባ ይላል። ያው እዚህ ጋር ተመልከቱ። ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ስለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባ ይላል። ስለዚህ ክርስቲያኖች አምላክ ብለው የሚያመልኩት አካል ምን አለው? ያው እንዳያችሁት ከርስ አለው። አያችኋ? ከርስ አለው እግዚአብሔር ከርስ አለው። ይሄን የተናገረው ደግሞ መጽሐፋቸው ነው። እግዚአብሔር ምን አለው ሌላ ግን ከርስ ብቻ ነው እንዴ ካላችሁ ክርስቲያን ወገኖቻችን አይደለም፣ ከርስ ብቻ አይደለም ያለው። ምን አለው ታላሳያችሁ። እዛ መጽሐፍ ላይ ምን ይላል? አብ ወልድ መንፈስ ቅዱስ ሆይ እግዚአብሔር ሆይ ቅዱስ እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው አለ። እግዚአብሔር አይን አለው። አይኑ ደግሞ የሚያስፈራ የቀላ ነው፣ ቀይ አይን ነው ያለው። እንደምታውቁት ምሳሌ ሰካራሞች አናቸው ይቀላል አይደል? እንደዚህ አይነት ቀይ አይን አለው ብሎ ይናገራል። ቀይ አይን አለው ይላል። ቀጥሎ ምን ይላል? ቅዱስ ቅዱስ እግዚአብሔር የራስ ጸጉሩ እንደ በረድ የነጻ ነው አለ። እግዚአብሔር ምን አለው? ነጭ የሆነ ጸጉር አለው ማለት ነው። ይሄ የነሱ መጽሐፍ ነው። ቀጥሎ ምን እናገኛለን ስንተመለከቱ በጣም ብዙ ነገሮች። ምሳሌ ጥፍር፣ እግዚአብሔር ጥፍር አለው፣ ጣትም አለው። ጣትና ጥፍሩ ደግሞ እኩል ናቸው። ተመልከቱ ምን ይላል ቀጥሎ? አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር፣ ጽፍር ማለት ያው የድሮ አማርኛ ትርጉሙ ጥፍር ማለት ነው። ከጥፍሮቻችሁ ጋር ባለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። የእግዚአብሔር ጣቱ ጥፍሩ ከጣቱ ጋር እኩል ነው። እዚህ ጋር ያለው ጥፍሩ ከጣቱ ጋር እኩል ነው። which means በጣም ረጅም ነው ማለት ነው። ክርስቲያን ወገን አምላኬ ብለህ የምታመልኩ አካል ረጅም ጥፍር አለው ትለኛለህ። ቀጥሎ ተመልከቱ ምን እንደሚል። አብ ወልድ መንፈስ ቅዱስ ሆይ በአሳ መባቅት ለሚራመድ ጫማችሁ ሰላምታ ይገባል። ጫማችሁ ኤክስትራም አለው። ያው ጫማ እግዚአብሔር ጫማ አለው፣ ጫማ አለው፣ እግር አለው፣ እግር አለው። ያው ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። እግዚአብሔር ተረከዝና እግር አለው፣ ለእግሩ ደግሞ ጫማ አለው። ለእግሩ ጫማ አለው። እሺ ለሰውነቱ ልብስ አለው? አዎ ለሰውነቱ ልብስ አለው። ተመልከቱ መጽሐፍ ቅዱስ ምን እንደሚል። ለሰውነቱ ልብስ አለው። አውቃላችሁ። ትንቢተ ኢሳይያስ ክፈቱላችሁ። ትንቢተ ኢሳይያስ እንደዚህ ይላል መጽሐፍ ቅዱስ ተመልከቱ። ትንቢተ ኢሳይያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት አለ ነብዩ ኢሳይያስ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። የእግዚአብሔር ቀሚስ ቤተ መቅደሱን ሞልቶት ነበር። ስለዚህ እግዚአብሔር ቀሚስም አለው ጫማም አለው። ይሄ እውነት እንዳይወጣ ስለፈለጉ ነው ያልመጣው ዛሬ ማለት ነው። ስለዚህ ይሄ እውነት ዛሬ ተጋልጧል። ህዝበ ክርስቲያኑ እዚህ ጋር አዳምጥ በደምብ። አምላክ ብለህ የምታመልከው አካል ኤክስትራ ልብስና ቀሚስና ጫማ ያለው አምላክ የምታመልከው ሁለቱንም በማስረጃ ከመጽሐፍ ቅዱስ አሳይተናል። መጽሐፍ ቅዱስ ይታያችኋል። አሁንም ቀጥሎ የፈለጋችሁትን ጥሩ የፈለጋችሁትን አካላት ብትጠሩ እናገኛለን። ምሳሌ አንድ የወጣልኝ ዝም ብዬ ላሳያችሁ። ወጣልኝ ማለት ነው። እስካሁን ጥፍር አሳይቻችኋለሁ፣ እግር አሳይቻችኋለሁ፣ ተረከዝ አይተናል። የቀረ ምንድነው? ራስ፣ ጸጉርና ራስ። ተመልከቱ። ፓራቅሌጦስ ሆይ አለ ለመለኮታዊ ራስ ሰላምታ ይገባል።
ፓራቅሌጦስ አምላክ ነው በእነሱ ምን አለው? መለኮታዊ ራስ አለው። ራሱ ደግሞ ጸጉር ተመከቱ። ፓራቅሌጦስ ሆይ እንደ ሰው ጸጉር ላልሆነ የራስ ጸጉር ሰላምታ ይገባል። እግዚአብሔር እንደ ሰው ያልሆነ የራስ ጸጉር አለው። ይሄን ነው አምላካችን ብለው የሚያመልኩት። ፕላስ ይሄ አምላካችን የሚሉት አካል ሰዎች ያዝሉታል። ያጀማ ሰዎች ያዝሉታል። ያጀማ ሞዴሬተር ካላችሁ አፕሊኬሽን የሚያስገቡ እሺ፣ ሰዎች ያዝሉታል። ታውቃላችሁ ይሄንን እግዚአብሔር በሰው ይታዘላል። ላሳያችሁ። ይሄ መጽሐፍ ፊት ለፊት ያለው ገድለ አቡነ መንፈስ ቅዱስ በመጽሐፉ ነው። ይሄ ነው መጽሐፉ። ከእነንትኑ ማሳየት እንችላለን። እዚህ ጋር ምን እናገኛለን? እግዚአብሔርን ያዘለው አለ። ያው ከነ ስዕሉ እግዚአብሔር ታዝሎ ክርስቲያን ወገን ይሄ ነው አምላክህ ታዝሎ ማን ያዘለው? አቡነ ገብረ መንፈስ ቅዱስ። ራቁታችሁ ልብስ አይለብሱ ምን ሰውዬ ልብስ ያለበሰ ራቁት የሆነ አካል አምላክህን አዝሎታል። አብ ወልድ መንፈስ ቅዱስ። ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ። ሶስቱ አምላኮቻችሁ ታዝለዋል። ያው የታዘለ አምላክ ነው ያላችሁ። ላሳያችሁ ምን እንደሚል። አባታችን ገብረ መንፈስ ቅዱስ ተነስቶ መላእክት እንደተናገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌ ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰወራችኋለሁ ብሎ አሰበ። ይሄ ሰውዬ እነዚህ ተቀምጠው ነበር ደክማቸው አምላኮች ማለት ነው። ከዛ እደበቀለ ሳዩታ ተመልከቱ። ቀጥሎ ምን እንደሚል እባክህን አትለፈን አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርበን ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች፣ እነዚህ አምላክ ናቸው። የደከመ ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክምሃል፣ ከዚህ አስቀምጠኝ አለው። አምላክ ነው የሚናገረው። እሺ አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን ቡም ሰማችሁ፣ ባልንጀሮቼን ተመልሰ ሄደ አምጣልኝ አለው። ይሄኛው አምላክ ምን አለው? ባልንጀራ አለው። 3 አምላኮች አሉ። ይሄኛው አምላክ ለዚህኛው አምላክ ባልንጀራ ነው። ቢላህ አለይኩም ምን አይነት አምላክ ነው ባልንጀራ ያለው? ተመልከቱ። 3ቱ ሽማግሌዎች ተነስተው ቆሙ። ለአባታችን አቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ አለ። ስለዚህ አምላኮች ተገልጠው ታዝለዋል። የመጨረሻ ጉድ ኢብራሂም አለ። ኢብራሂም አለው። ከባድ የምትለው ነገር ምንድን ነው? ከባድ ማለት የምፈልገው ስለ እግዚአብሔር አረ በጣም ብዙ ማይምሩ ምን ብዬ አማርጠግሽ ምርጫ አስተኝ አምላክ የተበላ እሺ፣ ምረጣ ወይን ተራ ትመርጣለህ። የኔ ምርጫ ይስጠኝ መጀመሪያ። እሺ ተናገረው። ቀጥልሽ። አምላክ የተበላበት አንደኛ፣ ሁለተኛ አምላክ ሰይጣን ያዘዘበት፣ ሶስተኛ አምላክ እንደኛለ ነኝ። እስቲ እሱን አሳይልኝ። ቀላል፣ በጣም ቀላል። መጽሐፍ ቅዱስ ትንቢተ መጽሐፈ ኢዮብ ምዕራፍ 2 ያው መጽሐፈ ኢዮብ ምዕራፍ 2 እግዚአብሔርም ሰይጣንን አለ። እግዚአብሔር ሰይጣን ምን አለው? በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ያለ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም አለው። የክርስቲያኖች አምላክ ማን አንቀሳቀሰው? ሰይጣን አንቀሳቀሰው። የተናገረው ማን ነው? ራሱ እግዚአብሔር አለው ያለው ማን ነው? እግዚአብሔር ሰይጣን አንቀሳቅሰኛል ብሎ አመነለት። ስለዚህ የክርስቲያኖች አምላክ ሰይጣን ያንቀሳቅሰዋል። ይህን የምታመልኩት አይታችኋል። አቡኪ ምን ላሳይ? ከዚህ በፊት ስትናገርም ሰምቻለሁ። እንደ ቆሎ ነው ተበልተዋል አይነት ነገር ማለት ነው። እሷ በጣም ወሳኝ ናት። አስባችሁታል? አምላክ መበላት ማለት ገብቶ ዳይጀስት ያደርግና ከዛ ኤክስክሬሽን አለ ይወጣል ማለት ነው። ስለዚህ ያንን እስቲ አለ ብለህ ስለምትናገር አደገኛም ነገር ስለሆነ እኔ ያን ነገር ፕሪፈር አደርጋለሁ። እሺ ወንድሜ አቡ ከምንድን ያለኝ አወከር አምላክ የተበላበት አለ እንዴ? እንደ ባቄላ የተበላበት አለ እንዴ የሚል ነው። አዎ አለ። ማን? ታላቁ አባት ዘርአብሩክ ምን አደረጉ? አምላክን እንደ ባቄላ በልተዋል። አምላክን እንደ ባቄላ በልተዋል። ገድለ ዘርአ ብሩክ መጽሐፉን ሙስሊም በመጽሐፍ ነው የሚያወራው። እንደነሱ ቻጅቢት አይጠቀምም። ተመልከቱ። አምላክ የተበላበት ጥቅምት በገባ በ3ኛው ቀን ብፁዕ አባታችን ዘርአ ብሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። 3 ባቄላ ነገር አገኘ። እሺ ያ ጻድቅ አባታችንም ከፀሐይ 7 እጅ የሚያበሩ 3ቱ ዕንቆቹን ባየ ጊዜ እጅግ ደስ አለው፣ ተደሰተ። ባያቸው ጊዜ አንስቶ ዋጣቸው፣ በላቸው። ያጀማ እነማን ናቸው? አሳያቸዋለሁ። እነማን ተበሉ? 3ቱም ዕንቆች በሆዱ ውስጥ ቀን በእርሱ ብርሃን ቆዩ። ከዛ በኋላ በእርሱ ብርሃን ተሞላ። ያም ጻድቅ አባታችን በሆዱ ውስጥ ያሉ የ3ቱ ዕንቆች ሚስጥር ሳያውቅ ብዙ ጊዜ ቆየ። ከዚህም በኋላ በብዙ ቀን የ3ቱ ዕንቆች ሚስጥር ተገለጠለት። አዳምጡ። እነዚህ ባቄላ 3 ባቄላ የተበሉት ባቄላ እነማን ናቸው? ይሄ ሰውዬ ባቄላ በልቷል። እነዚህ ባቄላ እነማን ናቸው? ተመልከቱ እነማን እንደሆኑ። እነዚህ የዋጣቸው ዕንቆች በዕንቆች ተመሰሉ እንጂ ዕንቆች እንዳልሆኑ አወቀ። ታዲያ ምንድን ናቸው? እነዚያ 3ቱ ዕንቆች የተባሉት 3ቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ሥላሴ ናቸው። እነዚህ ናቸው ሥላሴዎች እንደ ባቄላ ተበልተው የሰው ሆድ ውስጥ 3 ቀን ቆይተዋል። ክርስቲያን ወገን አምላክ ብለህ የምታመልከው ይሄ ነው። ህዝበ ክርስቲያን ዲያቆኖቻችሁም እንዳይወራ የፈለጉት ይሄ ነው። ግን አልሐምዱሊላህ ዛሬ 17 ሰው ይሄን እውነታ ሰምተዋል። ክርስቲያን ይሄን እየሰማ ካለ እንቅልፍ አይወስድህም። ታስባለህ በደንብ። አምላክ ነው። አምላክ እንደ ባቄላ ተበልቷል። ጥያቄ የሚሆነው አምላክ እንደ ባቄላ ከተበላ በምን ወጣ?
እቺን እኔ አላውቅም፣ እናንተ መልሱልኝ። ይሄ ነው። በጣም ብዙ ማስረጃዎች አሉ፣ አላባክንም። ወንድሞች ይቀጥሉና ኢንሻአላህ እንጨርሳለን። እዚህ ጋር በደንብ ሪከርድ አድርገን ይሄን ፓርት ማለት ነው። ቆይ ይምሩኝ አንድ ነገር እኔም ታሳየን እናንተ። እሺ አዎ እግዚአብሔር ሁለት ሚስት አግብቶ ዝሙት እንደሰሩበት ታሳየን። እሱን ችግር የለብኝም። ያ ትንቢተ ሕዝቅኤል ምዕራፍ 23 አለ፣ ወላሂ አለ። ጀማ ተመልከቱ። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር ምን አለ? የሰው ልጅ ሆይ ከአንድ እናት የሚወለዱ ሁለት እህትማማቾች ነበሩ። እነርሱ በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸው አጥተው በመዋረድ አመንዝራ ሆኑ። ከእነርሱ ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማርያ ነች። ታናሽቱ ደግሞ ኦሖሊባ ትባል ነበር፣ እርሷም ኢየሩሳሌም ነች። እኔም ሁለቱን አግብቼ ልጆች ወለዱልኝ ይላል። ማን? ጀለሴን የተናገረው ማለት ተመልከት። እግዚአብሔር ምን አለ? ሁለት ሴቶች ነበሩና እህትማማች አገባ እግዚአብሔር፣ ልጆች ወለዱልኝ። መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23። ከዛ ተጣሉ። በምን ተጣሉ? ተመልከት። የተጣሉበት ምክንያት ብልቶቻቸው እንደ አህያ ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት የሚቃጠሉ ወንዶች ተማረከች እያለ እግዚአብሔርን ከዳችሁ። ለምን ከዳችሁ? ብልታቸው እንደ አህያ የሆነ ተከተለች። ወላሂ መጽሐፍ ቅዱስ ነው። 1977 ማለት ነው። አይታችኋላ? መጽሐፍ ቅዱስ ትንቢተ ሕዝቅኤል ብልቶቻቸው ላይ ይናገራል። አውዙ ቢላህ ይቅርታ፣ በጣም ይለቃሉ፣ ግን መጽሐፍ ቅዱስ ነው። ስለዚህ ያ ማስረጃ አቅርበናል። ጨርሻለሁ። ቀጣይ የሚጨመር ካለ ወንድሞች ይምሩ። አዎ እዚህ አጋጣሚ ላይ ትንቢተ ሕዝቅኤል እዚህ አንድ ክፍት የሆነ ቦታ ላይ ማለት ነው። ምክንያቱም ተመሳሳይ ነገር ስላለ እኔ በጣም የገረመኝ ታችኛው አውርድ ወደ ላይ ከፍ አድርጋ ትንሽ ይምሯል ወይስ ነው የተቋረጥኩት? እሺ አዎ እንትን ብልቶቻቸው የሚለው ቦታ ላይ ወሰደልኝ። አንዴ ኔትወርክ ያዘኝ። እሺ ምንድነው እያለ ያለው? ልብ አድርጉ። እዚህ ያላችሁ በአጠቃላይ በደንብ እንድታዳመጡ የምፈልገው አንድ ነገር እንግዲህ ይሄ መጽሐፍ ምሳሌ ነው ተብሎ ነው የሚታመነው። እንግዲህ አንድ የአምላክ ቃል የሚባል መጽሐፍ ምሳሌ ጠፍቶ ነው ወይ? በአህያ ብልት እንዲሁም በፈረስ ባለሌ ፈረሶች የፍትወት ማለትም ስፐርም ሴት ማለት ነው። እነዚህ እግዚአብሔርን ስትተወው እቺ ሴት ምንድን ነው የመረጠችው? ብልታቸው እንደ አህያ የሆነ አለች። ምን አይነት አባት አንድ አባት ልጁ በጠይቀው አባ የአህያ ብልት ምን አይነት ነው ብትጠይቅ በጣም ከባድ ነው። ሀቂቀተን ምን አይነት ነው ተብሎ ቢጠየቅ ማለት ነው። ይሄ ለምሳሌ የማይቀርብ ለአንባቢም በጣም ከባድ የሚሆን አካሄድ ነው። ይህንን ይዘን ደግሞ ይምሩ አንድ ጥቅስ ላይ ትሄድልኛለህ። እኔ ቪዲዮ ከምከፍት ያው ስለሚያስቸግረኝ ትንቢተ ሕዝቅኤል ምዕራፍ 26 ምዕራፍ 16 ቁጥር 7 ላይ እንሂድ። ተመሳሳይ ነገር አለ። እሺ እዚህ ጋር ያላችሁ ሁላችሁም እዚህ ጋር ያለነው ፎሎ አድርጉ። ሁላችንም ንጽጽር የምንሰራ ልጆች ነን። እኔ አቡበከር ማሂር እንዲሁም ኢምራን ሁላችሁም ፎሎ አድርጉ። እሺ ንጽጽር ላይ እሺ ምን አለ ተመልከቱ። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 ላይ በእርሻ ላይ እንዳለ ቡቃያ በዛሁሽ፣ አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም ልብ አድርጉ፣ ጡቶችሽም አጎጠጎጡ፣ ፀጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበረ። ልብ አድርጉ። ስለዚህ አሁን አየና ምን አለ? በአንቺ ዘንድ ባለፍኩና ባየሁሽም ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔ መጎናጸፊያዬን በላይሽ ላይ ዘረጋው። እሺ ሀፍረተ ስጋሽንም ከደንኳል። እግዚአብሔር ነው የሚለው። ልብ አድርጉ። ምሳሌ ነው። ምሳሌ ከእንደዚህ ከሴክስ ውጭ አይሰጥም ወይ ነው። ማልኩልሽም ከአንቺ ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር፣ አንቺም ለእኔ ሆንሽ አለ። ቁጥር 26 ላይ ነው። አሁን እንግዲህ አገባት ማለት ነው እግዚአብሔር። አሁን በምን ምክንያት ጥላው ትሄዳለች? ተመልከቱ ያጀማ ቁጥር 26 ላይ ብልታቸው ነው። አሁን ልብ አድርጉ። ይህም ብልት ነው፣ ስጋ ብለው ነው እንትን ያሉት። በትክክል የሚለው እንግሊዝኛው ላይ ብልት ብሎ ነው የሚያስቀምጠው፣ እንደ ብራይሱ ማለት ነው። ብልቶቻቸው ከጎረቤቶችሽ ከግብፃውያን ጋር አመነዘርሽ፣ እኔንም ታስቆጭ ዘንድ ግልሙትናሽን አበዛሽ ይላል። ጋይስ ቅድም ብልቶቻቸው ረጃጅም ከሆኑ ማለትም ከአህያ ብልት ጋር እያለ ይናገራል። አሁን ደግሞ እዚህ ጋር ስታየው ወፋፍራም ይላል። አሁን ምንድን ነው እኔ ጥያቄ። አሁን ልብ አድርጉ ያጀማ። እንግዲህ አምላክ ቃል እንደዚህ አይነት ነው ወይ? አሁን ወፍራም ብልትና ረጃጅም ምናምን እና ይህ በጣም እንድታስቡበት የሚፈለግ ነገር ነውና ይምሩ። ሌላ የምታወራው ካለ ቀጥሉ። ሌሎች ጀዛከላ ባይ ዘ ዌይ ኢብራሂም ያነሳ ፖይንት በጣም ወሳኝ ፖይንት ነው። አምላክ እንዴት ነው እንደዚህ የሚናገረው? ኢላህ አለይኩም አምላክ ብልቶቻቸው እያለ እንግዲህ ይናገራል እንደ አህያ እያለ። አሁን አንድ ዲያቆን ወይም አንድ ክርስቲያን ልጅ ዲያቆን ጋር ሂዶ ይሄ እግዚአብሔር እዚህ ጋር የሚያወራ ምን ብሎ ነው የሚመለሰው? ምን ብሎ የሚመለሰው? ንገሩኝ እስኪ። አዑዙ ቢላህ አዑዙ ቢላህ አዑዙ ቢላህ። ይሄ ግን አምላካችን የሚሉት ነው። ቀጣይ የማሳያችሁ ደግሞ እዛው የተያያዘ ጉዳይ ነው። ግን ከሱ በፊት አቡበከር የሚያሳየን በጣም ከባድ ነገር አለ። አቡኪ ቀጥል ኢንሻአላህ። አሁንም ላስመርጥ። አንደኛ አምላካቸው ከንፈር ስሞ የገደለበት አለ። አንደኛ። ሁለተኛ አምላካቸው እስከ 30 ዓመቱ ድረስ ጡት የጠባበት አለ። ሶስተኛ ደግሞ አምላክ የአምላክ ባህሪያት በቃ አምላክ የሰከረበት አለ። ከሶስቱ ምረጥ። ሙስሊም ማስረጃ ነው ሶስቱም ማለት። አንደኛ አምላክ የወንድ ከንፈር ስሞ የገደለበት ወላሂ አለ። እሺ እዚህ ከተስለም እንደምታችሁ ፕሊስ ክርስቲያኖች እባካችሁ በስሜት አትዩት ወገኖች፣ ማስረጃ አቀርባለሁ። እሺ አንደኛ። ሁለተኛ ደግሞ አምላክ እስከ 30 ዓመቱ ጡት የጠባበት አለ። የመጀመሪያው ይሁን። ሶስተኛ አምላክ እንደ ሰካሪ የገደለበት አለ። ምረጥ። የመጀመሪያው ይሁን። አይ ጥሩ ጥሩ። እሺ
የመጀመሪያው ምንድነው? አምላክ ሰው ስሞ ገድለዋል ያልኩት አይደለ? ማስረጃ ላቅርብ። ያው ገድለ አቡነ ሀብተ ማርያም በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ ወአጨጌ ዘእንበለ ተክለ ሃይማኖት አቡነ ማትያስ የታተመ መጽሐፍ ነው። እሺ እዩት። ምን ይላል? ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያም ጊዜ ከመድኃኔዓለም ጣዕም የፍቅር የተነሳ ነፍሱ ከስጋው ተለየች ይላል። ሰምታችሁኛል? ቅዱሳን ሰምታችኋል? ኢየሱስ አቡነ ሀብተ ማርያምን እሳቸውን ማለት ነው እሳቸውን ናቸው ያቸው እሳቸውን 3 ጊዜ ሳማቸውና ገደላቸው። ከፍቅሩ ጣዕም የተነሳ ነፍሱ ከስጋው ተለየ። ሞቱ ሰውየው ተሰሞ ሞቱ። አዑዙ ቢላህ። ይሄ ነው አምላክ የሰዎችን ከንፈር እየሳመ ይገላል። ምንድነው ኢየሱስ ምን ሆነ? መጽሐፍ ላይ ክርስቲያን ወገን ይሄን መጽሐፍን ካድ ወይም ደግሞ ምን እንደሆነ እንዲያስረዱ ዲያቆናቸው ይላክ። አንደኛ። ሁለተኛ ደግሞ መጨረሻ ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር ብያለሁ። እሱን ላሳይ በማስረጃ። አምላክ ነው እንግዲህ አምላካቸው አስቡት፣ የእናቱን ጡት አድጎ 30 ዓመት ድረስ ይጠባ ነበር። ያው ይሄ ደግሞ ትልቅ መጽሐፍ የማሳያቸው ይሄ ማለት ነው። መጽሐፉ ይተልቅብኛል አልችለውም። ያው ይታያችኋል። ይሄ መጽሐፍ ነው ሃይማኖተ አበው ይባላል። ይሁት መጽሐፉ ምን ይላል? ዘዮሐንስ ላይ ይሁት የልደቱ ነገር ሰው ሊያውቀው ሊናገረው አይችልም። የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ። ኢየሱስ 30 ይሄ 30 ነው። እሺ 30 ዓመት ድረስ ጡት ጠብቶ ቅዱሳን አምላካችሁ ምድር ላይ መጥቶ እስከ 30 ዓመቱ ነዑዙ ቢላህ። እንኳን አምላክ ጤነኛ ሰው እስከ 30 ዓመት ጠባ። እስልምናችን ላይ የሚፈቀደው እስከ 2 ዓመት ድረስ ነው። ከ2 ዓመት በላይ የለም። ግን እዚህ መጽሐፍ ላይ አምላክ እስከ 30 ዓመት ድረስ ጡት ይጠባ ነበር ይላል። ክርስቲያን ወገን በደንብ አስብ። ቄሶቹ ይሄን ካንተ ለመደበቅ እየሞከሩ ነው ያሉት። እሺ በደንብ አዳምጠኝ። ይሄን ነገር ካንተ ለመደበቅ እየሞከሩ ነው ያሉት። ግን ሙስሊሞች እንደዚህ አድርገን እናስነባለን። ስክሪንሾት አድርግ መጽሐፎችን፣ ብዙ መጽሐፎች እናሳያለን። ከዚህ በኋላ ስክሪንሾት አድርጋቸውና ሂደህ ጠይቃቸው። መጠየቅ አለብህ። አምላኬ ብለህ የምታመልከው አካል እንዴት ብሎ 30 ዓመት ድረስ ጡት የሚጠባው ምን እያደረገ ነው እናቱ ጋር? ይሄን ጥያቄ ጠይቃቸው። እሺ አንድ ልጨምርና ኢንሻአላህ ከዛ በኋላ በደንብ ደግሞ ይኬድበታል ማለት ነው። አሁን ቁርአን ላይ ተመልከቱ። ሁለት ነገር ላሳያችሁ። የሙስሊሞች አምላክ እና የክርስቲያኖች አምላክ። አምላካችን ቁርአን ላይ ምን አለ? ሰማይና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን፣ ድካምም ምንም አልነካንም ማለት። የሙስሊሞች አምላክ ኃያሉ አምላክ የኢየሱስ አምላክ ሰማይና ምድርን ሲፈጥር ድካም አልነካውም። ግን ወደ መጽሐፍ ቅዱስ ስንመጣ ኦሪት ዘጸአት ምዕራፍ 31 ምን ይላል? ተመልከቱ። እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በ7ኛው ቀን ከስራው ስላረፈና ስለተነፈሰ ይላል። አምላካችሁ ደክሞ ተነፈሰ። ኡፍ ይላል። ሂብሩ ነፈሽ ይለዋል ቃሉ። ስለዚህ አምላካችሁ እየደከመው የተነፈስ ነበር፣ አርፏል ማለት ድካም አለበት ማለት ነው። አያችሁ፣ ልዩነቱ ይሄ ነው። እናንተ አምላካችን የምትሉት አካል ይደክመዋል። የሙስሊሞች ተመልከቱ እንደሚል ድካም ምንም አልነካንም ይላል። ይሄ ነው ልዩነታችን። አሁንም እንጨምርላችኋለን። ያው ብዙ ማስረጃ እናሳይም። አሁን ይሄን ነገር ተከታተሉ። ብዙ ማስረጃ እናሳይም። ከዚህ በላይ ወረበል ካባ ከዚህ በላይ 50 እጥፍ አለ። እሱን ግን ያው ኢዮዳብ የውይይት ጥሪ አቅርቦ ሞክሯል፣ አልመጣለትም ለኢዮዳብ። እኔ ለመጨረሻ ጊዜ ኦፊሻሊ 1 ሚሊዮን ስንገባ ማለትም ነገ አላህ ካለ የውይይት ጥሪ አቀርባለሁ። ትክክለኛው አምላክ በነቢያት የተሰበከው አምላክ አላህ ወይስ እግዚአብሔር በሚል ይሄን ሪከርድ አድርጉልኝ። ነገ ማስታወቂያውን ለቋል። ሁላችሁም አሰራጩ። ፖስታ ይሰራል። ሮብ ላይ የምንወያይ ይሆናል። ካልመጣ ደግሞ ዲያቆናቸው ማለት ነው ምን እናደርጋለን? እንደዚህ መጽሐፍቶች ከፍተን ህዝበ ክርስቲያኑ ዓለሙ እንዲሰማ እናደርጋለን። እውነቱ ይጋለጣል ማለት ነው። ስለዚህ ሮብ እንዳቀሩ ኢዮዳብ ግን በጣም እናመሰግናለን። ደግሜ ያው ብዙ ጊዜ ሞክረሃል ውይይቱ እንዲመጣ በአንተ በኩል አልመጣም፣ ችግር የለውም። እኛ በራሳችን መንገድ እንቀጥላለን ማለት ነው። ቀጥሉ ኢንሻአላህ። ወንድም አቡበክር የምታሳየን ከባድ ነገር አለ ካለ ተፈضل። ወንድም ኢብራሂም ያላ ትልቁ ላይ አንድ ያድርጉኝ፣ ይቅርታ ትልቁ ላይ አድርጉኝ። እኔ የማወራው ርዕስ አንድ ርዕስ ላይ ብቻ ነው የማወራው። ስለ እግዚአብሔርን በተመለከተ የኦርቶዶክሳውያን አምላክ ወይም ደግሞ የክርስቲያኖች አምላክ በመሰረታዊነት ሊስትራሊ ፎቶ ላይ እንደተመለከታችሁት እንደ ሰው አድርጎ ስለ ያስቀምጠዋል የኢትዮጵያ ኦርቶዶክስ። ልክ እዚህ ፎቶ ላይ እንደምትመለከቱት ማለት ነው። ያው ኢምራን ጋር አለ። እያንዳንዱ የምናገረው ነገር እያመሳሰልን እንቀጥላለን ካሁን በኋላ ማለት ነው። የምጠቅስላችሁ ከዜና ስላሴ አክፎት ከሚገኘው መልክዓ ስላሴ ነው፣ ወይም የስላሴ መልክ ከተሰኘው መጽሐፍ ነው። በደንብ አስተውሉ። አብ ወልድና መንፈስ ቅዱስ ልክ እንደ ሰው ልጆች የራሳቸው የሆነ ቅንድብ አላቸው። ቅንድብ ማለት እዚህ ከዓይናችሁ በላይ የሚገኘው ማለት ነው። የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል አለ። እስቲ በማን ለመሰል? ኢምራን ለምሳሌ በካሜራ ያወጣም እንጂ ቅንድብ አሳያችሁ ነበረ። ሊትራሊ ምን ይላል? የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል። አምላክ ያው ቅንድብ አላቸው። የአዳም ቅንድብ ያው ይህንን ቅንድብ ነው ይመስለው። ያው እዚህ ጋር ያለውን ሰውዬ ቅንድብ ማለት ነው። ይሄ ለአምላክ የሚገባ ነው ወይ? የሚገባ ነው ወይ? ቁጠሩ። የተወሰነ ነው ማሳያችሁ፣ ሁሉንም አላሳያችሁ። እዚህ ጋር ተመልከቱ። ደግሞ እንደሚል እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባል። ይሄውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው አለ። ይሄ ረጅም ጢም ማለት ነው። እዚህ ጋር ብትመለከቱት ሁለቱ ላይ ብታደርጉ ደስ ይለኛል። እያንዳንዱ ነገር እንድናስተያየው ማለት ነው። ሁለታችንን ከላይ ብታደርጉ ከይቅርታ ጋር ሞዴሬተሮች ካላችሁ ፎቶን እያያችሁ እንድታስተያዩትና ኦኬ ራሱ ነው ለካ እንድትሉ ማለት ነው። ተመልከቱ። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባል፣ ይሄውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው። ስሉስ ቅዱስ ሆይ በረዳትነታችሁ ሰዎች እንዲህ እያለ ይቀጥላል ማለት ነው። ከዛ ቀጠለና ሰላም ለአናፊኩም አለ። ለአፍንጫችሁ ሰላምታ ይገባል። አፍንጫ በሽታቸው የተወደዱ ለሆኑ አፍንጮቻችሁ ሰላምታ ይገባል። 3 አፍንጫ 3 ያው እዚህ ጋር የምትመለከቱት አፍንጫ ማለት ነው። ስለው አስቀምጠዋል። ተመልከቱ እንግዲህ ይሄንን አምላክ ነው እየተመለከ ያለው ማለት ነው። ቀጠለ አሁን ምን አለ? ሰላም ለከናፊርኩም አለ።
በትእዛዝና በመገናዘብ ሰማይን ለዘረጋው ከንፈራችሁ ሰላምታ ይገባል አለ። ሱብሃንአላህ ከንፈር አላቸው ብሎ አስቀመጠው እዚህ ጋር እንደምትስሉት ማለት ነው። አምላክን አላህን ወማ ቀደሩላህ ሐቀ ቀድሪሂ ማለት ይሄ ነው። አላህን የሚገባውን ያክል ክብር አልሰጡትም ማለት ነው። ከዛ ቀጠሉ አሁንም ሰላም ለአፍኩም አሉ። ለአፋችሁ ሰላምታ ይገባል። አምላክ እንዲህ እየተናገሩ ያሉት ሰላም ለአስናኒኩም ለጥርሳችሁ ሰላምታ ይገባዋል። ጭራሽ ሲያደናንቁ ጥርሶቻችሁ ምንድናቸው አሉ? በነጭነት ለተመሰሉ ጥርሶቻችሁ ሰላምታ ይገባል ብሎ አስቀመጡ ማለት ነው። ከዚህ በኋላ ግን የማነሳው ነገር በጣም አዝናለሁ። በጣም ይቅርታ ክርስቲያን ወገኖች፣ ኦርቶዶክሳውያን እንዳታዝኑ፣ እንዳትናድሉ። የኦርቶዶክሳውያን አምላክ ጭን ጭምራለሁ። ጭን ማለት ይሄኛው የሰውነት ክፍል ማለት ነው። ጭን ሁላችሁም ጭን ሲባል ምን እንደሆነ ታውቃላችሁ። ሰላም ካለ በኋላ ምን አለ? በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባል። ረቂቅ መንፈስ ቅዱስ በሊናውን በእፍኙ ይዟል። ስሉስ ቅዱስ ሆይ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታ ይላኳል። ጭራሽ በሰው ጭን ላይ ለመቀመጥ ስጦታ ይላኩ ብሎ ያስቀምጣል። ጭን አላቸው ብሎ ነው የሚያስቀምጠው። አምላክ ጭን አለው ብሎ እያስቀመጠ ነው። ይሄ የውስጠኛው ክፍል ማለት ነው። የእግራችን የውስጠኛው ክፍል ማለት ነው። ከዛ አሁንም ቀጠለ። በዚህ ብቻ ደግሞ ቢያበቃና በዚህ ብቻ እንትን ቢል እንደው በቃ ችግር የለውም ተሳስተው ነው ምናምን እንላለን። ይሄ ጥፍር ከርስ ምናምን ቅድም አሳይቷቸዋል። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባል አለ። ኩላሊት ያጀማ ኪድኒ ብለን የምንጠራው ማለት ነው። ለኩላሊታችሁ ሰላምታ ይገባል። ምን ያደርግለታል አምላክ? ኩላሊት እኛ የምናውቀው ሜንቴን የሚያደርገው ሰውነታችን ሜንቴን የሚያደርገው ነገር ስላለ ነው። ውሃ የማጣራት ፕሮሰስ ስለሚሰራ ነው። ምን ያደርግላቸዋል ኩላሊት? ለነዚህ ሰዎች ለነዚህ አካላት ምንም ጥቅም የለውም። እንግዲህ እንደምናውቀው ግን ኩላሊት አላቸው ይላል። ማሳረጊያ ደግሞ ማድረገው አምላክ እምብርት ጨምራለሁ ማለት ነው። አዳም ያለው አይነት እምብርት አምላክ አለው። በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባል። እምብርት አላህ ያሳያችሁ። እንግዲህ እምብርት አላቸው ብሎ አስቀምጧል። ይሄ አንድ መጽሐፍ ብቻ ነው። ገና እነዚህ መጽሐፍቶች ምንም አልተከፈቱም ሁሉም ማለት ነው። አንዱ መጽሐፍ ብቻ ነው ከፍተን እያሳየን ያለው። በዚህ አንድ መጽሐፍ ላይ ግን ይሄ ሁሉ ጉድ አለ ማለት ነው። አዝናለሁ። ኢብሮ መቀጠል ትችላለህ። ኢብሮ ቆይ ኢብሮስ ማለት ነው አብራክ ታውቃላችሁ እንዴ? አዎ አብራክ እስቲ ያሳየን። አብራክ ምንድን ነው? እንዳትቀሩ አብራክ አደራ። እሺ ተቻለ ያጀማ ቃሉ እንዳትሰሙ። በውስጣችሁ አስወጡ። አምላክ ማለት ያ ነገር ነው። የወንድ ያ ነገር ማለት ነው። ያ ነገር ወላሂ አላችሁ ቃል በቃል መጽሐፉ ይላል። ተመከቱ። አብ ወልድ መንፈስ ቅዱስ የፍጥረትን ሁሉ አብራክ ለፈጠረ አብራካችሁ ሰላምታ ይገባል ይላጣላችሁ እና ከዛ ይቀጥላል። ተመከቱ። ያው አትልቁ አታብኙ። እሺ ችግር የለም። ተመከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ ለሚያሰግድ አብራካችሁ ሙስሊም ምን ትረዳላችሁ መሰላችሁ? ሶስት አምላክ ነው ያለው። ሶስቱም አምላክ አብራክ አላቸው። አብራክ ማለት የወንድ ልጅ ያ ነገር አላቸው። ያው በማስረጃ ሙስሊም ካለ መጽሐፍ ያወራ። ይሄን ነው የደበቋችሁ ክርስቲያን በደንብ አዳም። ይሄን ነው የደበቁ። አሁንም ገና እናሳያለን። እሺ ጀዛከላህ ይምሩ። በጣም እኔ ደግሞ ዛሬ ፍትህ ላይ ነው ደግሞ እኔ ማነሳው ፍትህ ላይ ነው። አንድ 3-4 ጥቅሶች አነሳለሁ። ፍትህ ላይ ነው ማነሳው። እሺ ልብ አድርጉ። ያለው ኦሪት ዘሌዋውያን ላይ ነው። እንግዲህ ሰዎች አምላክ ጋር የአምላክ ጉባኤ የሚገቡት በምን እንደሆነ መስፈርቱን እግዚአብሔር ሊያስቀምጥልን ነው። እንግዲህ እግዚአብሔር ያኔ ተጸጽቶ አሁን አደረገ ምናምን እንዳትሉኝ አደራችሁ። ይህንን መስፈርት መጀመሪያ እንዳታቀርቡልን። መስፈርቱ እግዚአብሔር ኦልሬዲ አቅርቧል። ያቀረበውን ነገር እንቀበላለን። ያኔ የሚሆን አሁን አምላክ አይሳሳትም ነው። ሰው ምን አለ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴ እንዲህ ብሎ ተናግረዋል። በዛ ዘመን ብትሆኑ ምን ትላላችሁ? ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረባል። እነማ እውር ከሆንክ እንዳትመጣ እግዚአብሔር ቤት፣ አንካሳ የምታነክስ ኮንክ ምናምን እንዳትሄድ፣ አፍንጫ ደፍጣጣ አፍንጫ ችግር ካለበት ይሄ ጎራዳ ምናምን ኮንክ ጭራሽ አፍሪካዊ ምናምን እንዳለ ይሄ ፊሊፒንስ ቻይኒዝ ፒፕል ምናምን እንዳለ አይገባም። ልብ አድርጉ። ትርፍ አካል ያለው ይሄ ትርፍ አካል 6 ሰዓት 10 እጅ ምናምን ካለ ምናምን አትገባም። ወይም እግረ ሰባራ አጋጣሚ እኮ ነው እግረ ቢሰበር ምናምን አገባም እግዚአብሔር ጉባኤ። ከዛ እጀ ሰባራም ከሆነ በቃ የልብህን አይደለም የሚያዩ አካል ነው የሚታየው። ጎባጣ ጉብጠት ካለብህ ወይም ድንክ ይሄ እንግዲህ ፈልግ አይደለም አጭር ያደረኩ ራስን ቀጥቅጠ አይነ መጭማጫ እንግዲህ ታውቃላችሁ። ቻይና ጃፓን እነዚህ ሁሉ አይገቡም። እከካም የከት ችግር ካለብህ ቋቁቻ ካለብህ ወይም ደግሞ ጃንደረባ ማለት ታውቃላችሁ ብልቱ የተቆረጠበት በማንኛውም አይነት ሁኔታ ሰዎች ብልታቸው ሊቆረጥ ይችላል። ስለዚህ ነውረኛ እንዳይቀርባል። ለምንድን ነው የማይቀርበው ታውቃላችሁ? ነገር ግን ነውረኛ ነውና ሲጀመር ነውር ነው እንዴ? ይሄ አለመኖር ነውር ነው እንዴ? አንካሳ መሆን ነውር ነው? እውር መሆን ነውር ነው? እሺ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ እንዳያረክስ። ብራዘር ታረክሳለህ እያለ ነው መጽሐፉ። ምንድን ነው የሚሻላችሁ? እንዳታረክስ ነው። በቃ አንተ ታረክሳለህ። ኦኬ ልቀጥል። ሁለት ጥቅስ ነው የምጨምርላችሁ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እና 2 ላይ ምን ይላል? እኛ አይደለም የኢብራሂም መጽሐፍ አይደለም ጋይስ፣ የአምላክ መጽሐፍ ነው። ይኸው መጽሐፉ ይሄን አይደለም ቀቁ ሊላው ያው እንግዲህ እኔ አላነበውም። ይሄኛው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። ምንድን ነው ችግሩ ነው ማለት? ብልቱ መቆረጥና መቀጥቀጥ፣ ይሄ ነገር መቀጥቀጡ ምንድን ነው ከእግዚአብሔር ጋር የሚያገናኘው ነገር? ምንም የሚያገናኘው ነገር የለም። እንዴ ለምን ነው አይግባ የሚባለው ነው ጥያቄያችን። ፍትህ ነው ወይ? አይደለም። ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። ምን አጠፋ ዲቃላው? ያጠፉት እኮ እናትና አባቶች ናቸው። ዲቃላው ምን አደረገ? እናትና አባቱን አልተባበረም፣ አንሱላ አላጋፈፋቸው። ምንድን ነው ጥፋቱ? ልጁ የተወለደው ምን አገባው? እሱ እስከ 10 ትውልድ ነው የማይገባው። ደግሞ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ አለ። ዋይ ምን አደረገ ይህ ሰውዬ? ይሄ ልጅ ምን አደረገ? እውነት አምላክ ፍትሃዊ ነው ወይ? በጣም ትልቅ ጥያቄ ነው ያለን። ስለዚህ እንግዲህ እኔ ጥያቄ በጣም ከባድ ነው። አሁን እዚህ ጋር ያሉት ሰዎች የማይገቡበት ምክንያት አልተገለጸልንም። ሶስተኛ የመጨረሻ ብዙ ነገር ነው ያለው እንደ ነገር ግን 3 ላንሳና ይበቃኛል ማለት ነው። ሌሎች ወንድሞች ይቀጥላሉ። አንደኛ ሳሙኤል አይ ቲንክ ሁለተኛ ይመስለኛል። ኦፕስ እሺ እንትኑ ሄደ። ቆይ አንድ ጊዜ የታለ ይኸውና። እሺ
እሺ አይ ቲንክ ሁለተኛ ሳሙኤል ምዕራፍ 11 ላይ ከቁጥር አይ ቲንክ 4 አካባቢ ይጀምርና ታሪኩ ይነግረናል ማለት ነው። እንግዲህ ዳዊት ታስታውሱ እንደሆነ አንድ የደፈራት ሴት ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰው ኦኬ፣ ጉዳዩ ከዚህ ነው የሚጀምረው። እነሆ እንዲሁም ሆነ፣ እነሆ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች አለ። ሰዎችን ሴት አያትና ራቁቷን ሲያያት አስጠራት። እንግዲህ ነብይ ነው፣ ልብ አድርጉ። አስጠራት። አረቺ እኮ የኦሪዮ ሚስት ነች አሉት። ያው የኦሪዮ ሚስት ቤርሳቤ አይደለች? ምን ኧረ አይመለከተኝም። ዳዊት ጠርቶ አመጣት። ተኛ ከሷ ጋር ከርክሰቷ ነስታ ስለነበረ ከሷ ጋር ተኛ። አስገደዳት። ሴቲቱም አረገዘች። አሁን ዳዊት እንግዲህ በቃ ባልየው ሲመጣ በቃ ምንድን ያደርገው ከአንዳንድ ማለት ነው ለባልየው ደብዳቤ ጽፎ በእጁ ሰጠው፣ በራሱ እጅ ከፍቶ እንዳይነግሮ። ከዛ በኋላ ለጀነራሉ አስላከ፣ እንዲገደል አደረገ ማለት ነው። ኔክስት ምዕራፍ ላይ ነው አሁን ትልቁ ቁም ነገር ያለው። ሁለት ወንጀል ሰርቷል ይህ ሰውዬ ዳዊት። እንግዲህ ዳዊት ምን አደረገ? አንደኛ ሴቲቱን ደፍሯል ያለ ፍቃዷ። ሁለተኛ ደግሞ ምን አደረገ? ሰው ገሏል። እግዚአብሔር ምንድን ነው? አሁን ፍትህ ነው ጥያቄ፣ ፍትህ ነው። እንግዲህ እግዚአብሔር ምን አለ? ተመልከቱት ዳዊትን ሲለው እግዚአብሔር እንዲህ አለው፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልኩልህ አለው። ሚስቶች ማን የሰጠው? እግዚአብሔር። ያው እግዚአብሔር ሚስት ይሰጣል። የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። ምን ሚስት ጨምርልህ ነበረ። ከዛስ አሁንስ በፊቱ ክፉን ነገር ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጢያዊ ኦርዮንም በሰይፍ መተህ ሚስቱን ለአንተ ሚስት ሆነ ዘንድ ወስደሃል፣ እሱንም በአሞን ልጆች ሰይፍ ገለሃል አለው። ስለዚህ አቃለኛልና ኬጢያውንም የኦርዮ ሚስት ለአንተ ሚስት ሆነ ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይቀርም አለው። እግዚአብሔር እንዲህ ይላል። እንግዲህ ፍትህ ሊሰጠን ነው። እንግዲህ ያጠፉት ሴቶቹ ሳይሆኑ ዳዊት ነው ያጠፋው። አሁን ዳዊት ሊቀጣ ልናይ ነው። እንግዲህ ልብ አድርጉ። እግዚአብሔር እንዲህ ይላል አለ፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ። እሺ ወስዶስ ምን ሊያደርጋቸው ነው? ለዘመድህ እሰጣቸዋለሁ አለው። ከዛስ በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። ዋት አንዴ እግዚአብሔር ያስደፍራቸዋል። ምንድን ያጠፉት? እንዳው ምን አለው እግዚአብሔር? አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ አለ። ሱብሃነላህ። እኛ እንደዚህ አይነት አምላክ አናውቅም። በቀለኛ ያላጠፋን የሚቀጣ አምላክ አናውቅም። አላህ ምን ብሏል ቁርአን ላይ? ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ አንደኛዋ ነፍስ ያላጠፋች ስትሆን የሌላኛዋን ነፍስ ወንጀል አትሸከም። ተግባባን? ሰው እነዚህ በምን ጥፋታቸው ነው? ሴቶቹ ባላቸው ማግጦባቸው እንዲሁ ራሱ ተበድለዋል፣ በደል አለባቸው። ይሄ በደላቸው ሳያንስ እግዚአብሔር ደግሞ አደባባይ ላይ ወስዶ አስደፈራቸው። ይሄ ነው አምላክ፣ ፍትሃዊ አምላክ። ራሳችሁን መርምሩ ክርስቲያኖች፣ መጽሐፋችሁን አንብቡ። ስለዚህ አመሰግናለሁ። ጊዜውን አልወሰድ፣ ይበቃኛል። ጀዛከላሁ ኸይረል ጀዛ። ያ ጀማ አሁን ኢብራሂም ያሳየን ነገር ምንድን ነው? አምላክ ሴቶችን ህዝብ ፊት አስደፍር ነበር። መጽሐፈ ሳሙኤል ላይ የእግዚአብሔር ቃል ላይ ነው ያለው። አምላክ ፍትህ አያደርግም እንዴ? ፍትህ ባል ነገር አያውቅም? ባላቸው ዝሙት ሰርቶባቸው ባላችሁ ዝሙት ሰርቷል ብሎ ምንም በማያውቁት ነገር እግዚአብሔር አሰልፎ አስደፈራቸው። ዚስ ኢዝ ናት ፌር። ይሄ ፌር አይደለም፣ ያዙልኝ። ሁለተኛ ደግሞ ይዘው ተያይዞ መሰለኝ ማሳያችሁ መጽሐፍ ቅዱስ እግዚአብሔር ስለምን እንደሚናገር